የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን መርጠን ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ሀሳብ አስተያየታችሁን እያጋራችሁን እንደ ሁልጊዜው ከኛ ጋር ቆይታ አድርጉ እንላለን። በመረጃ ሰዓታችን ታላላቆቹ ክለቦች ላይ ትኩረት እናደርጋለን። በዚህኛው የመረጃ ሰዓታችንና ዩቲዩብ ገጻችን እንደሚታወቀው በዛሬው ጥንቅራችን ከባርሴሎና ጋር በተያያዘ ለየት ያለ የዝውውር ጉዳይና አንድ ሰው በጣም አስገራሚ ነገሮችን ከባርሴሎና ጋር አያይዞ ያነሳል፣ እንመለከተዋለን። በሪያል ማድሪድ የመረጃ ሰዓታችን ከጉዳት ጋር በተያያዘ እየታመሰ ያለው ቡድን እንዲሁም ደግሞ መልበሻ ቤቱ ወቅታዊ ጉዳዮች በጣም አነጋጋሪ እንደነበሩ ይታወቃል። ጉዳዩን እናጠረዋለን። በማድሪድ በኩል የቡድን ዜና ይዘናል። በአውሮፓ ምሽቶች ሰሞኑን የሚጠበቁ ትልቅ ጨዋታዎች እንዳሉ ይታወቃል። ከዛ ጋር አያይዘን ተጨማሪ ጥንቅሮችን እናካፍላችኋለን። አብራችሁን ቆዩን። በፕሪሚየር ሊግ የ34ኛ ሳምንት ሁሉም መርሃ ግብሮች ተደርገው ተጠናቀቁ። ምን አዲስ ነገር አለ የሚለውን ዳሰሳ እናደርጋለን ፕሪሚየር ሊጉ ላይ። ከዛ ውጭ የፕሪሚየር ሊግ ክለቦች በጣም አስገራሚ ውሳኔ ሲወስኑ የአንደኛው ክለብ ፍጹም አነጋጋሪ ነው። ጉዳዩን እናጠረዋለን። የወሰዳቸውን እርምጃዎችና ሊወስዳቸው የተዘጋጀበትን ከሲቲ ጋር በተያዘ ነገሮች ለሲቲ በጣም አጣብቂኝ ውስጥ የሚከቱበት ጊዜ መጥተዋል። ጉዳዩን እናጠረዋለን። ሲቲ ጉዳዩን ለመፍታት የሄደበትም ርቀት አለ። ምን እንደተፈጠረ ለሲቲ ደጋፊዎች በአበይት ጉዳይ ከምናነሳ ውስጥ ነው። ቼልሲ እስከ 28 ከአንድ ክለብ ጋር ዝውውር ላይ ፈጽም ይችላል። ምክንያቱ በጣም አስገራሚ ነው። የቡድን ዜና እናነሳለን። ከሊቨርፑል ጋር በተያዘ ትልልቅ የዝውውር ጉዳዮች በስፋት እየተነሱ ይገኛሉ። ጉዳዩን እንመለከታለን። ከዛ ውጪ በአርኔ ስሎት በኩል ጄምስ ፒርስ ይዞት የወጣው መረጃ አለ። ዝውውር እናነሳለን። የማካሊስተር የሊቨርፑል ቆይታ፣ የርገን ክሎፕ ስለ ቀድሞ ቡድናቸው፣ እንደዚሁም ደግሞ በሊቨርፑል በኩል ቀጣይ የአውሮፓን ትኬት መቁረጥ ጋር በተያያዘ ተጨማሪ መረጃዎችን ይዘናል። እንዲሁ ይህንንም መረጃ በዚህኛው ዩቲዩብ ገጻችን የምናካፍላችሁ ይሆናል። በአርሰናል በኩል በርካቶች በሀሳብ መስጫ ሳጥናችን ላይ ያነሷቸውን ጥያቄዎች ምላሽ እንሰጥበታለን። ጉዳዩ በስፋት ተይዟል። ከዛ በዘለለ በአርሰናል በኩል ከምናነሳቸው ጉዳዮች ውስጥ የፕሪሚየር ሊግ ዋንጫና ዝውውር ጉዳይ በጣም በትልቁ መነጋገሪያ የሆኑና በጣም የሚጠበቁ ጉዳዮች ስለሆኑ በስፋት እንመለከተዋለን። በአርሰናል የመረጃ ሰዓታችን ላይ ከማንቸስተር ዩናይትድ ጋር በተያያዘ ውድ ቤተሰቦቻችን ሰር ጂም ራትክሊፍ እና ማይክል ካሪክ አንድ ላይ ነበሩ። ምን እንደነበረ እንነግራችኋለን። የአንድ ነጥብ እጣ ፈንታ በዩናይትድ ቀጣዩን ዓመት እንደሚወስን ይታወቃል። የቡድኑን ቁልፍ ተጫዋቾች የተመለከቱ ወቅታዊና ዕለታዊ ጥንቅሮችን እናነሳለን። በማንቸስተር ዩናይትድ የመረጃ ሰዓታችን በማይክል ካሪክ በኩል በጣም አነጋጋሪ ጉዳዮች እናነሳለን። ከዛ ውጪ በርካቶች በሀሳብ መስጫ ሳጥናችን ላይ በአማድ ያሉ ተናደዋል። በተለይም አንድ የኮቢ ሚኑ በጣም አስደናቂ ድሪብል ፍጻሜው የተበላሸው በአማድ ያሉ ነበርና ወቅታዊ ጉዳዮችንም በስፋት ይዘናል። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት እንቀበላለን። መልካም ቆይታ። ባርሴሎና በራሽፈርድ ጉዳይ ላይ እንደ ቡድንም ፍላጎታቸው ግልጽነት የጎደለው አንዳንድ ነገሮች አሁን እየወጡ ነው። ለአብነት ያክል ቦርዱ ራሽፈርድ ላይ በጣም ፍላጎት የለውም፣ በዛን ያክል የከረረ የለውም። ሃንሲ ፍሊክ ደግሞ ፍላጎት አላቸው። ሃንሲ ፍሊክ እንደውም በተጫዋቹ በጣም ደስተኛ ናቸው እያለ ይገኛል ሞንዶ ዲፖርቲቮ እና ከዚህ ጋር በተያያዘ በባርሴሎና በኩል ምናልባትም ከቆየ በሃንስ ፊሊክ ጫና ብቻ ነው ሊቆይ የሚችልበት። ባርሴሎናዎች ደግሞ ለሃንስ ፊሊክ ሲሉ ራሽፈርድን ሊያቆዩ ቢፈልጉም ዩናይትድ የጠየቃቸውን 30 ሚሊዮን ዩሮ ደግሞ መክፈል አልፈልጉም እና በእነኚህ ሁለት አጣብቂኝ ውስጥ ነው ያለው። የእድሜውም ጉዳይ ያሳስበዋል ባርሴሎናን ተጫዋቹ። ስለዚህ የራሽፈርድን ጉዳይ ለመወሰን አንድ አካል ብቻ አልተገኘም ባርሴሎና ውስጥ፣ ለሁለት የተከፈለ ነገር ሆኗል። አሁን በግልጽ ራሽፈርድ በባርሴሎና ይቆያል አይቆይ የሚለውን ለመወሰንም በጣም የቸገረው አንደኛው ጉዳይ ያ ነው። ምናልባት ሃንሲ ፍሊክን ለማስደሰት በራሽፈርድ ፕሮፋይል ደረጃ ያለ ሌላ ተጫዋችም ፍለጋ ላይ እንዳለ እየተነገረ ይገኛል ቡድኑ። ለማንኛውም የመጨረሻ ውሳኔ አሁንም ለመወሰኑ ምክንያቱ ቡድኑ በእንደዚህ አይነት ክፍፍል ውስጥም ስላለ ነው። በማርከስ ራሽፈርድ ጉዳይ ዣቪ ኤርናንዴዝ የቀድሞ የባርሴሎና ተጫዋች፣ የቀድሞ የባርሴሎና አሰልጣኝ፣ በባርሴሎና አሰልጣኝነት ዘመን ጊዜ ወደ ክለቡ ሜሲን፣ ኔይማርን፣ እነ ዳኒ አልቬዝን፣ እነ ፔድሮን አሁን በላዚዮ የሚጫወተው ለመመለስ ፍላጎት እንደነበረው አረጋግጧል። ፔድሮና ኔይማርን ለመመለስ የኢኮኖሚ ጉዳይ በጣም ያስፈልግ ነበረ፣ ገንዘባቸው ትልቅ ነበረ። ሜሲን ላለመመለሱ ችግር የሆነበት ግን
ሁዋን ላፖርታ መሆናቸውን በድጋሚ አጽንኦት ሰጥቶ ተናግሯል። ሁዋን ላፖርታ ውሸት ነው ማለታቸው ይታወቃል። ከዚህ በፊት ግን ዳኒ አልቬዝን ሁላ ለመመለስ ጥረት ያደረገ ሰው እንደነበረ ተናግሯል። ከዚህ ጋር በተያያዘ ዣቪ ሄርናንዴዝ ኔይማርን ሲናገር እንደውም ስለ ኔይማር በባርሴሎና የመጀመሪያ ዓመት ያሳየው ብቃት በህይወቴ ለሜሲ የተጠጋ የቀረበ ነገር ያየሁት ያኔ ነበረ፣ በጣም አስደንቆ የነበረ ለዛም ነበረ ተጫዋቹን ልመልሶ የነበረው ሲል ተደምጧል። በማድሪድ ቤት ነገሮች ኦልሞስት እያበቁ ነው። ላሊጋው 11 ነጥብ ልዩነት አለ። ቀጣይ ሳምንት ሊጠናቀቅ ላይ ይችላል ላሊጋው እና ከዚህ በኋላ ሪያል ማድሪድ ይሄ በእግር ኳሳዊ ተአምር ነው ዋንጫውን ሊያነሳ የሚችለው እንጂ ዋንጫ ሊያነሳ የሚችልበት የላሊጋውን እድሎች በጣም ዝግ ናቸው። ያው በሂሳባዊ ስሌት ቢኖርም እድል ግን በእግር ኳስ እንደዚህ አይነት ነገሮች የመፈጠር እድላቸው በጣም ዝቅተኛ ስለሆነ ያበቃ ይመስላል። ግን የክብር ጨዋታ አለባቸው። ኤል ክላሲኮ ያው ቆመን ግራና ቀኝ ቆመን አጨብጭበን አናስገባም ባርሴሎና እስከዛ ሻምፒዮን ከሆነ ያሉበት ጨዋታ ማለት ነው። ከዚህ ጋር በተያያዘ ቲቦት ኮርቷ ለዛ ጨዋታ ይደርሳል የሚል መረጃ አሁን በስፋት እየወጣ ይገኛል። ሪያል ማድሪድ ቤት ምናልባት እንዳልኳችሁ ለክብር ስለሚደረግ ጨዋታው በየትኛው መንገድ ጠቃሚ ሊሆን ይችላል። ሌላው በሪያል ማድሪድ በኩል ከቲቦት ኮርቷ በተጨማሪ ኬሊያን ምባፔም የዚህ ሳምንት የስፓኞል ጨዋታ ቢያመልጠውም ቀጣይ ለኤል ክላሲኮ ጨዋታ ይደርሳል የሚል መረጃ ወጥቷል። በነገራችን ላይ የዚህ የስፓኞል ጨዋታ ለሪያል ማድሪድ በጣም ወሳኝ ነው። ለባርሴሎና አናጨበጭብም ብለው ከሚቀርባቸው ባርሴሎና ዋንጫውን ሳያረጋግጥ ቢደርሳቸው ይሻላል እና ኤስፓኞልን ማሸነፍ ለሪያል ማድሪድ በባርሴሎና ላይ አናጨበጭብም ክብር አንሰጥም ከሚለው ይልቅ ክብሩ ኦልሬዲ ባርሴሎና ሻምፒዮን ስላልሆነ አይሰጥምና በዛ መንገድ ለማድረግ የግድ የስፓኞልን ጨዋታ ማሸነፍ ይጠበቅባቸዋል። ፍሬድሪኮ ዲማርኮ ያው የጣሊያን ሴሪኤ ባለክብር እንደሆነ ይታወቃል። ገና ሴሪው ሳይጠናቀቅ በዛ ላይ ኢንተር ራሱ ሻምፒዮን ሊሆን በጣም ቀርቧል። 18 አሲስቶችን አድርጓል። ግን ቀሪ ጨዋታዎች ስላሉት ከዚህም ሊያልፍ ይችላል። የሰበረው ሪከርድ በነገራችን ላይ አርጀንቲኖን የፓፖ ጉሜዝን በአታላንታ እያለ በአንድ ሲዘን 16 አሲስቶች ነበሩት። የእሱን ሪከርድ ነው የሰበረው። ከዙ በፊት እነ ሉዊስ አልቤርቶ 15 አሲስት፣ እንደ ዶሚኒኮ ባሬሬድ በ14 አሲስቶች እና ሉዊስ አልቤርቶ 14 አሲስት ነበራቸው። ያው ፍሬድሪኮ ዲማርኮ በ18 ሪካርዱን በዚህ ሳምንት ማሻሻሉ ይታወቃል። ጋላታ ሳራይ በዚህ ሳምንት ፌነርባቼን ከረታ በኋላ የሊግ ሻምፒዮንነቱ እንግዲህ አሁን ሞር የቀረበበት ሆኗል። በ7 ነጥብ ሆኗል ልዩነቱ። ፌነርባቼ 67 ጋላታ ሳራይ ደግሞ 74 ነጥብ ልዩነት ስላሉ ማለት ነው። ስለዚህ የ7 ነጥብ ልዩነት አሁን በሁለቱ መካከል ተፈጥሯል። ጨዋታው 3-0 ሲጠናቀቅ በዚህ ጨዋታ ላይ የአርሰናሉ አንድሪያ ቤርታም እንደታደሙበት ይታወቃል። ያው ቱርክ ውስጥ በጣም ትልቅ ጨዋታ ነበረ። ያ ጨዋታ ያው ከታሰበው ውጪ ጋላታ ሳራይ ዶሚኔት አድርጎ የጨረሰው ጨዋታ እንደሆነ ይታወቃል። ያው ምንም እንኳን ከፌነርባቼ በኩል ቀይ ካርድ ቢኖርም ጨዋታው 3-0 ነበር የተጠናቀቀው። ያው እንዳይሰለፍ የተባለው ቪክተር ኦሴሜንም በጨዋታው ላይ ተሰልፎ ግብ ማስቆጠሩ የሚዘነጋ አይደለም። ሞር ጋላታሳራይ ዘንድሮ የተርኬ ሱፐር ሊግን የማሸነፍ ዕድሉ በጣም ሰፊ ነው። በላሊጋም ሻምፒዮን ከባርሴሎና ጋር ከፓሪስ ሰን ዠርሜን ጋር በፍራንስ ሊጋ ሻምፒዮን ሊሆን እንደሚችል ተረጋግጧል። ዴሮ በባርሴሎና ዝርዝር ውስጥ ያለው ውድ ቤተሰቦቻችን አብዛኛውን ጨዋታ ተጫውቷል። ስለዚህ ባርሴሎና ሻምፒዮን የሚሆን ከሆነ ሜዳ ላይ ይሰጠዋል። በተመሳሳይ አሁን በሚጫወትበት ፓሪስ ሰን ዠርሜን ሻምፒዮን ከሆነ ሜዳ ላይ ይሰጠዋል። ይህ ነገር ከዚህ ቀደም በናፖሊ ከቫራታስኬሊያን አመቱን አጋማሽ በናፖሊ ሁለተኛውን ጊዜ በፓሪስ ሰን ዠርሜን አሳልፎ እንዲህ አይነት ታሪክ እንደተፈጸመ ይታወቃል። ራሱ ፓሪስ ሰን ዠርሜን ቤት ይሄ ታሪክ ሊደገም ነው። አሁን ደግሞ ዶሮ የተባለ የቀድሞ የባርሴሎና የአሁኑ የፓሪስ ሰን ዠርሜን ተጫዋች ነው ይሄንን ሊያደርግ የሚችለው ማለት ነው። ምናልባት እዛው ፓሪስ ሰን ዠርሜን ላይ ስላለን የፈረንሳይ ፓሪስ ከተማ ከባየር ሙኒክ ጋር ስለሚጫወተው ፒኤስጂ ያለውን ድጋፍ አሳይቷል። የፓሪስ ከተማ አዳራሽ በፒኤስጂ ሰማያዊና ቀይ ቀለማት እንደሚያሸበርቅ ተረጋግጧል። በአዳራሹ የፊት ገጽታ የክለቡ አርማ የሚታይ ሲሆን ይህም እስከ መልሱ ጨዋታ ይቆያል ተብሏል። ፒኤስጂን ድጋፍ እንሰጣለን ብሏል። የፓሪስ ከተማም በእርግጥ ሊጉ ራሱ ጨዋታ እንዳራዘመለት የሚዘነጋ አይደለም። ከፒኤስጂ መጫወት በአውሎ ንፋስ እንደ መታለል ነው እያለ ይገኛል ቪንሰንት ኮምፓኒ። የባየር ሙኒክ አሰልጣኝ ቪንሰንት ኮምፓኒ ጨዋታው ከባድ መሆኑን ገልጾ ኤንሪኬ ድንቅ ስራ እየሰራ ነው ሲል ያወደሰው ኮምፓኒ ከ2 ዓመት በፊት ፒኤስጂን ስናሸነፍ ጋዜጠኞች ኤንሪኬን ለመተቸት ቸኩለው ነበር ብሏል። በጣም ከባድ ጨዋታ ይጠብቀናል ያሉት አሰልጣኙ እነሱ ተጋጣሚያቸው ጥሩ እንዳይጫወት የማስቆም አቅም ያላቸው እያሉ ነው ፓሪስ ሰን ዠርሜኖችን።
ከፒኤስጂ መጫወት በአውሎ ንፋስ እንደመታለል ነው ሲሉ ጨዋታው ቀላል እንደማይሆንም ተናግረዋል። የሁለቱ ጨዋታ ሁልጊዜም ተቀራራቢ ነው፣ ሁለቱም ቡድኖች ልምድ አላቸው፣ ጨዋታው በጥቃቅን ልዩነቶች ሊወሰን ይችላል ብለዋል። በነገራችን ላይ ቪንሰንት ኮምፓኒ በቢጫ ካርድ ክምችት ምክንያት ከጨዋታው መጀመር 90 ደቂቃ ቀድሞ ስቴዲየም ሲደርሱ ማለት ነው ከአሰልጣኝና ክለቡ ይለያያሉ። ስለዚህ ጨዋታው ሲጀመር 90 ደቂቃ ጀምሮ ወይም ደግሞ 1 ሰዓት ከ30 ከጨዋታው ቀድመው ከተጫዋቾቻቸው ጋር ያለው ግንኙነት ይቋረጥና ከ90 ደቂቃ በኋላ ነው የሚገናኙት ጨዋታው ሲያልቅ ማለት ነው። ይሄ በእሳቸው የቢጫ ካርድ ክምችት ምክንያት ነው። ለሁለቱ ክለቦች እንግዲህ የአውሮፓ ሻምፒዮንስ ሊግ አስፈላጊነት ጥያቄ ውስጥ የሚገባ አይደለም። ለሁለቱም ክለቦች ግን ፓሪስ ሰን ዠርሜን ያምና ሻምፒዮን ነው። ምናልባት ባየር ሙኒክ ጫና ውስጥ ሊሆን ይችላል፣ ዋንጫው በቅርብ ዓመታት ስላላነሳ ማለት ነው። የመጨረሻ ግንኙነታቸው ዲያዝ ሃትሪክ የሰራበት ነበረ። ዲያዝ 2 ጎል አስቆጥሮ ዲያዝ በቀይ ካርድ የወጣበት ነበር። ያው 2 አስቆጠረ፣ በቀይ ካርድ ወጣ፣ ካስታወሳችሁት ማለት ነው። ይህንን አሽራፍ ሀኪሚ ላይ ጥፋት ሰርቶ በቀይ ካርድ የወጣበት ማለት ነው። 2-1 ፓርክ ደ ፕሪንስ ላይ ያሸንፎት ነበረ ያኔ ባየር ሙኒክ። ምንም እንኳን ዲያዝ በቀይ ቢወጣም የባየር ሙኒክ የበላይነት ቀላል አይደለም። በነገራችን ላይ በቅርብ ጊዜያቶች ውስጥም በጣም ከፍተኛ የሆነ ዶሚኔሽን አለው ፓሪስ ሰን ዠርሜን ላይ። ምናልባት እነ ሃሪኬን ይጠበቃሉ በጨዋታው ላይ። ሃሪኬን በያዝነው የውድድር ዓመት በሻምፒዮንስ ሊግ 12 ጎል አስቆጥሯል። ይህ ቁጥር እንግሊዛዊ ተጫዋች ሆኖ በአንድ የውድድር ዓመት በአውሮፓ ሻምፒዮንስ ሊግ 12 ያስቆጠረ በታሪክ የመጀመሪያውም ተጫዋች እንደሆነ ይታወቃልና በትልቁ ከሚጠበቁ ተጫዋቾች ውስጥ አንደኛው ነው። ፊፋ በቀጣዩ 2026 የዓለም ዋንጫ ውድድር አዲስ የማስጠንቀቂያ ካርድ ደንብ ለማስተዋወቅ አስበዋል ተብሏል። ብዙ አዳዲስ ነገሮች የሚጠበቁበት የዓለም ዋንጫን ምን ያህሎቻችሁ በጉጉት እየጠበቃችሁ ነው ብለን ነበር። አንድ አድማጫችን ፈጽሞ ኮሽ እንዳላለበትን የተናገረው የአሁኑ የዓለም ዋንጫ በብዙ ዝግብ የተሞላ ነው። ምናልባትም ከካታሩ የዓለም ዋንጫ የከፋው ዝግብ ያስተናገደ የዓለም ዋንጫ ይመስላል። በአዲሱ የፊፋ ደንብ ከምድብ ጨዋታ መጠናቀቅ በኋላ ተጫዋቾች ያዩት ቢጫ ካርድ በይቅርታ እንደሚሰረዙ ተገልጿል። ይህ ደንብ ተጫዋቾች በቢጫ ካርድ ጥርቅም ምክንያት የጥሎ ማለፍ ጨዋታ እንዳያመልጣቸው ለማድረግ ያለመ ነው ተብሏል። ከዚህ በፊት ቢጫ ካርዶች የሚሰረዙት ከሩብ ፍጻሜ ጨዋታ በኋላ ሲሆን አሁን ላይ ይህንን ጨምሮ 2 ጊዜ እንደሚሆን ተሰምቷል። ስለዚህ ቢጫ ካርድ እንሰርዛለን እያለ ነው ፊፋ በቀጣይ። ይሄ በጣም አነጋጋሪውና ቀጣይ በዓለም ዋንጫው ላይ ምናልባትም በርከት ያሉ ጥፋቶችን ምድብ ላይ እንድናይ ሊያደርገን ይችላል። እንግሊዝ ደረሱን። ውድ ቤተሰቦቻችን እንግሊዝ ፕሪሚየር ሊግ ያው 34ኛ ሳምንት ሁሉም መርሃ ግብሮች ተደርገው ተጠናቀቁ። በ34ኛ ሳምንት ትልቅ የግብ ዕድሎችን በመፍጠር ጀረድ ቦውን፣ ብሩኖ ፈርናንዴዝ፣ አሌክስ ማካሊስተር፣ አዳም ዋርተን 2 ትልልቅ የግብ ዕድሎች ሲፈጥሩ በአሲስት ደረጃ ግን ጀረድ ቦውን 2ቱንም በማድረግ ቀዳሚ ነው። አሌክሲስ ማካሊስተርም 2 አሲስት አለው ከሊቨርፑል። በጨዋታም በርካታ ሙከራ የሞከረው ሪያን ሼርኪ ነው 8። ነገር ግን ኢላማውን የጠበቀ በርካታ ሙከራ በማድረግ ፍሬድ ካዲዮንጉሉ የብራይተኑና ኒኮ ኦራይሌ የሲቲው 3 ኢላማቸውን የጠበቁ ኳሶችን እንግዲህ መሞከር ችለዋል። የመጨረሻ 3ኛ የሜዳ ክፍል ላይ ሪያን ሼርኪ 40 ኳስ በማቀበል ቀዳሚ ሆኖ አጠናቋል 34ኛ ሳምንትን። ያ ብቻ አይደለም፣ ፍጹም ቅጣት ምት ሳጥን ውስጥም 5 ኳስ በማቀበል ቀዳሚ እሱ ነው፣ ሪያን ሼርኪ ነው። በጨዋታም የአንድ ለአንድ ፍልሚያዎችን በማሸነፍ 50-50 ግንኙነቶችን ካዜሜሮን የሚስተካከል የለም። የዩናይትዱ ተጫዋች 15 የ50-50 ግንኙነቶችን ድል ማድረግ ችሏል። የአየር ላይ ኳሶችን እንደ ኮዲ ጋክፖ በ34ኛ ሳምንት ያሸነፈ የለም። 8 የአየር ላይ ፍልሚያዎችን አሸንፏል። ከግብ ክልላቸው ኳስን በማራቅ ማይካሎ ሚሊኮቪችን የሚስተካከል የለም። የኖቲንግሃም ፎረስት ተጫዋች 15 ኳሶችን ከግብ ክልሉ በማራቅ ቀዳሚ ነው። እንደ አጠቃላይ በ34ኛ ሳምንት በተወዳጁ የእንግሊዝ ፕሪሚየር ሊግ የነበሩ ትልልቅ የሚባሉ ቁጥሮች ናቸው። በነገራችን ላይ ውድ ቤተሰቦቻችን ከተወዳጁ የእንግሊዝ ፕሪሚየር ሊግ ጋር በተያያዘ የሁስኮርድን የአለን ሺረርን የሳምንቱን ምርጥ 11 ፕሪሚየር ሊጉ በኦፊሻል ገጹ ላይ የሚያቀርባቸውን ደግሞ የሳምንቱ ምርጥ ተጫዋቾች እጮችን በቀጣይ የመረጃ ሰዓታችን እናካተታለን። ሁለቱንም ዩቲዩብ ገጻችንን ሰብስክራይብ ካደረጋችሁን የደወል ምልክቷን ከተጫናችሁ መረጃዎቹ እንደለቀቅን ወዲያው ለእናንተ ውድ አድማጮቻችን የሚደርስም ይሆናል። እኛ ለማግኘት ይህኛውን አድራሻችንን መጠቀም ትችላላችሁ። በርካቶችን መልእክት እየላካችሁልን ነው፣ እየተመዘገባችሁም ያላችሁ ቪዲዮቻችሁንም የላካችሁልን እየተመለከት ነው። በቅርቡ ውጤቱን እናሳውቃችኋለን። ፕሪሚየር ሊግ ላይ እንግሊዛዊን ተጫዋች አንቶኒ ጎርደንን በተመለከተ መረጃ እንጀምር።
አጫጭር መረጃዎቻችንን በየክለቦቹ እንግሊዛዊ ተጫዋች አንቶኒ ጎርደን ክረምት የዝውውር መስኮት ኒውካስል ዩናይትድ ሊለቅ እንደሚችል ይታወቃል። ባየር ሙኒክ ወይም ቼልሲ የ25 ዓመቱ ተጫዋች ለማስፈረም በጣም አጥብቀው እየሰሩ ነው። ባየር ሙኒክ በዚህ ዓመት ተጨማሪ የፊት መስመር ተጫዋች ማስፈረም የሚፈልግ ሲሆን አንቶኒ ጎርደን ከኒውካስል ቀዳሚ ምርጫቸው ነው ተብሏል። ቼልሲ በተጫዋቹ ላይ ፍላጎት ያላቸው ሲሆን ከሻምፒዮንስ ሊግ ተሳትፎ ጋር የተያያዘ ከሆነ ግን በጣም አጣብቂኝ ውስጥ ሊከታቸው ይችላል። ሊቨርፑል በበኩላቸው አንቶኒ ጎርደን ለማስፈረም ወደ ቀደመ ፍላጎቱ የመመለስ እቅድ እንደሌለው ተነግሯል። በሌላ በኩል የሊጉ መሪ አርሰናል ለረጅም ጊዜ ሲፈልጉት የነበረ ሲሆን በአሁኑ ሰዓት ወደ ዝውውሩ መግባታቸው አልታወቀም። አትሌቲክ ኒውካስል ዩናይትድ በተጫዋቹ ላይ ያለው አቋምን በተመለከተ ግን ተጨማሪ መረጃዎችን ይዞ አልወጣም። ኒውካስል ዩናይትድ አቋማቸውን የገለጹት በዮዋን ዊሳ ላይ ነው። ያ ኒውካስል ዩናይትድን በአመፅ የለቀቀው ብሬንትፎርድን በአመፅ የለቀቀው ዮዋን ዊሳ በአመፅ የለቀቀውን ኢሳቅን ለመተካት ነበረ ኒውካስል ያቀን ነው። ግን ሁለቱም አልቀናቸውም። ለአብነት ያክል ዊሳ ብሬንትፎርድን በአመፅ ለቆ ኒውካስል መጣ፣ አልቀናውም። ኢሳክም ቢሆን በአመፅ ኒውካስልን ለቆ ሊቨርፑል ሄደ። ረጅም ጊዜ በጉዳት ነው ያሳለፈው። በእርግጥ የሱን ለመገምገም በጣም አስቸጋሪ ያደርገዋል። ክለቡ ብሬንትፎርድ ታዲያ በ55 ሚሊዮን ፓውንድ ካስፈረመው አንድ ዓመት እንዳልሆነ ይታወቃል። ዮዋን ዊሳን በኒውካስል ዩናይትድ የረጅም ጊዜ ኮንትራት ያለው ዊሳ በክለቡ የመቆየት ፍላጎት እንዳለው ተገልጿል። ተጫዋቹ ባለፉት 16 ጨዋታ በቋሚነት ተሰልፎ የተጫወተው አንድ ጊዜ ብቻ ነው። ኒውካስል አሁን ላይ ከ8 ወራት በፊት ካወጡት ገንዘብ ከስረውም ቢሆን ተጫዋቹን ስለመሸጥ እያሰቡ ነው የሚለው መረጃ የዛሬ በጣም አነጋጋሪና ሰበር መረጃ ነው። ምናልባት ማንስ ይገዛቸዋል የሚለው በቀጣይ ይጠብቃል። ተጫዋቹ ጉዳት፣ ቀጥሎ ደግሞ የፊትነስ ችግር በጣም የገጠመው ፈተና ነው። ስቴቨን ጄራርድ በሊቨርፑል ተጫዋችነት እናውቀዋለን። ከዛ በኋላም በአሰልጣኝነት ብዙ ሙከራዎችን አድርጓል። ስቴቨን ጄራርድ አሁን በበርንሌ ቤት እየታየ ያለ አሰልጣኝ ሆኗል። በተለይም የክለቡ መውረድ አዲስ አሰልጣኝ ፍለጋ ወደ ገበያ እንዲወጡ አድርጓቸዋል። ስኮት ፓርከር ክለቡን መታደግ አልቻሉም። ከዚህ ጋር በተያያዘ ስቴቨን ጄራርድ ክለቡን ይዞ ዳግም ወደ ፕሪሚየር ሊግ እንዲመጣ የታጨሰ ሆኗል። በእርግጥ የቀድሞ የሀገሩ ልጅ አብረው ለእንግሊዝ የተጫወቱት ፍራንክ ላምፓርድ ያው በቼልሲና በሊቨርፑል ሆኖ ደግሞ ባላንጣ ነበሩ ስቴቨን ጄራርድ እና ፍራንክ ላምፓርድ። አሁን ላምፓርድ ኮቨንትሪ ሲቲን በአስገራሚ ሁኔታ ነው ለፕሪሚየር ሊግ ያበቃው። በነገራችን ላይ በጣም ለየት ባለ መንገድ ነው ያበቃው። በተደጋጋሚ በተለይም በቃል ስፖርት ዩቲዩብ ቻናል ሽፋን ሰጥተነው እንደነበረ ይታወቃል። ከዚህ ጋር በተያያዘ ታዲያ አሁን በርንሌዎችም ወርደዋል፣ መውረዳቸውን አረጋግጠዋል ከወልቭስ ቀጥሎ። ስለዚህ ስቴቨን ጄራርድን አሰልጣኝ የማድረግ እቅድ አላቸው። ማንቸስተር ሲቲ ለኤፍኤ ካፕ ፍጻሜ ማለፋቸው በነገራችን ላይ ክለቡን አጣብቂኝ ውስጥ ከቶታል። ይህም የጨዋታ መደራረብን አምጥቷል። ለአወዳደሩ አካል በ7 ቀን ውስጥ 3 ጨዋታ ከምናደርግ በማለት የመርሃ ግብር ለውጥ እንዲደረግላቸው ጠይቀው ነበረ። በተለይም ከክሪስታል ፓላስ ጋር አንድ ቀሪ ጨዋታ የሚቀራቸው ሲቲዎች ያንን ቀሪ ሳይወጡ ሌላ ተስተካካይ ጨዋታ መጠየቃቸው አርሰናልን ጨምሮ በርካታ የሊጉን ክለቦች ዘንድ ተቀባይነት አላገኘም። በተለይ ሌላ ተስተካካይ መርሃ ግብር ይሆናል በሚል ማለት ነው። ምክንያቱም ሲቲ እጁ ላይ ቀሪ ጨዋታ በበዛ ቁጥር የአርሰናልን ውጤት ቀድሞ ስለሚያውቅ ምን ማድረግ እንዳለበት በእነኛ ጨዋታዎች ላይ አውቆ ወደ ሜዳ ይገባል የሚለው ለአርሰናሎች ደስታን አልሰጠም። ወይም ደግሞ አርሰናሎች ያልወደዱት ጉዳይ ነው ሲቲ ቀሪ ጨዋታ መደራረብ። ሲቲዎች ደግሞ የፍጻሜ ጨዋታ ስላለብን አንድም የክሪስታል ፓላስ ጨዋታ ቀሪው እንዳለ ሆኖ የበርንማውዝም ጨዋታ ወይ በተስተካካይ መርሃ ግብር ይደረግልን ወይ ደግሞ ከፓላስ ጨዋታ በፊት ቀድመን ረጅም ጊዜ እንዳያርፍ ማለት ነው በርንማውዝ እናደርግ የሚል ነው። በነገራችን ላይ ሜ 13 ሮብ ማንቸስተር ሲቲ ፓላስን ተስተካካይ መርሃ ግብር ይገጥምና ሜ 16 ቅዳሜ ኤፍኤ ካፕ ፍጻሜ፣ ሜ 19 በዚሁ አጋጣሚ ሜ 16 ነው ኤፍኤ ካፕ ፍጻሜ፣ ሜ 13 ቀሪ ጨዋታው ነው በነገራችን ላይ የሲቲ። በዚሁ መረጃውን እናጥራ ብለን ነው በእርግጥ አድማጫችን ልኮልናል። ሜ 19 ማክሰኞ ደግሞ ከበርንማውዝ ጋር ከሜዳ ውጭ የሚጫወት ይሆናልና በ7 ቀን ውስጥ ነው እነኚህ ጨዋታዎች የሚደረጉት። ይሄ ለአርሰናል ጥቅም አለው ሲቲ ጨዋታውን የሚያደርግ ከሆነ በዛ ሬንጅ ውስጥ። ሲቲዎች ግን ይሄም ጨዋታ በተስተካካይ መርሃ ግብር ይደረግልን የሚል ጥያቄ እያቀረቡ ነው። ምናልባት ኤፍኤው የፓላስን ጨዋታ ወዴት ይወስድላቸዋል የሚለው በትልቁ ይጠበቃል። በቼልሲ በኩል ምናልባት ቼልሲ በቀጣይም በአውሮፓ ውድድሮች ላይ የሚሳተፍ ከሆነ በተለይም ደግሞ ስትራስቡርግም ቼልሲም በአንድ መድረክ ላይ የሚሳተፉ ከሆነ አሁን ባሉበት የአውሮፓ ትኬትን በኤሮፕ ሊግ የመቁረጥ ዕድላቸው ሰፊ ነውና ሁለቱም በአንድ መድረክ የሚሳተፉ ከሆነ እስከ 2028 ዝውውሮችን በጋራ ላይ ፈጽሙ ይችላሉ። ይሄም አንዱ ከአንዱ ላይ ፈጽም ይችላል። በነገራችን ላይ ስትራስቡርግ በአንድ ባለቤት ስር መያዛቸው ጥቅሙ ቼልሲ ተጫዋች ከሆነ ቦታ ያመጣል ልምድ የሌላቸውን፣
ከዛ ስትራስቡርግ ላይ ነው የሚዳብሩት ተጫዋቾቹ። ከዛ ይመጡና ለዋናው ቡድን ይጫወታሉ። ይሄ ቼልሲ ቤት ለዘመናት ሲሰራበት የነበረ እንደሆነ ይታወቃል። በተለይም ክለቡ በአንድ ባለቤት ስር ከወደቀ በኋላ ሊያም ዴላፕ በቼልሲዎች ዘንድ በውሰት ይሰጠልን የሚለው እንደውም በቃል ስፖርት ዩቲዩብ ቻናላችን ላይ በተደጋጋሚ ነው የመጣው። ተጫዋቹ አሁንም ለቦታው መታገል ይፈልጋል የሚለው ጉዳይ እንደወጣ ነው። ቼልሲ የመጨረሻ ውሳኔው ግልጽ አይደለም። ይህን መረጃ እስካጠናቀርንበት ሰዓት ድረስ ግን ከባየር ሙኒክ ካለው ኒኮላስ ጃክሰን ወደ ቼልሲ መመለስ እርግጥ ከሆነ በኋላ የሊያም ዴላፕ ስም ነው ከበርካታ ክለቦች ጋር እየተያዘ የሚገኘው። በተለይም በሻምፒዮንሺፕ የሚገኙ ክለቦች ጭምር የተመኙት ተጫዋች ሆኗል። ተጫዋቹ በቼልሲ መቆየትን ምርጫ ማድረጉ ምናልባት እንዴት ይስማሙበታል የሚለው ይጠበቃል። ከዛ ውጭ አንድ ሰው እናንሻ። ሁዋን ማታ ቼልሲ ቤት የማይረሳውን ተጫዋች 135 ጨዋታን አድርጓል። 32 ጎል፣ 58 አሲስት፣ ሻምፒዮንስ ሊግ፣ ኤፍ ኤ ካፕ፣ ዩሮፕ ሊግ፣ የቼልሲ የዓመቱ ምርጥ ተጫዋች 2 ጊዜ፣ የቼልሲ የተጫዋቾች የዓመቱ ምርጥ ተጫዋች 1 ጊዜ፣ እንደዚሁም የፒኤፍ የዓመቱ ምርጥ ተጫዋች በ1 ጊዜ አሸናፊነት ያጠናቀቀ ሰው ነው። ሁዋን ማታን ቼልሲያን እንዴት ታስታውሱታላችሁ? ተከታታይ መረጃ ይኖረናል፣ በሱ ላይ ጻፉልን። ሊቨርፑል ደረሰን። ሊቨርፑል ያው አሊሰን ቤከርን ለዩቬንቱስ ከመሸጡ በፊት ወይም ይሄ የመሸጡ ዜና ከመውጣቱ በፊት አንድ ትልቅ ስራ ሰርቷል። ይህም በውሉ ላይ ያለውን 1 ዓመት ኮንትራት ማራዘም ነው። ያንን ውል ሲያራዝም ግን ለማቆየት አይደለም ለመጠበቅ ነው ተጫዋቹን ያው እንጂ ይታወቅ ነበረ በዚህ ክረምት ሊለቅ እንደሚችል። ከዚህ ጋር በተያዘ የሊቨርፑል እቅድ በነገራችን ላይ ይሄ የአሊሰን ቤከር ዝውውር ላይ የዩቬንቱሱ ግብ ጠባቂ ማይክል ዲ ግሪጎሪ ወደ ቡድኑ እንዲመጣ ይፈለጋልና ግሪጎሪን በአሊሰን ቤከር የመቀየር እቅድ አሁን በሊቨርፑል በኩል በስፋት እየተነሳ ይገኛል። በጉዳዩ ላይ ዩቬንቱሶች ያሉት ነገር የለም። በሊቨርፑል በኩል በእርግጥ ኦፊሻል አይደለም፣ ግን ለሊቨርፑል ቅርብ የሆኑ ምንጮች ይህን አረጋግጠዋል። በቀጣይ የአሊሰን ቤከር ዝውውር በግሪጎሪ ቅያሬም ሊካሄድ የሚችልበት ሰፊ እድል አለ። ስሎት አይባረርም። ከማይባረርባቸው ምክንያቶች የዲዬጎ ጆታ ህይወት ማለፍ፣ በርካታ ጉዳቶች፣ አዳዲስ ተጫዋቾች የመላመጃ ጊዜ ማስፈለጋቸው፣ የአንዳንድ ኮከብ ተጫዋቾች ብቃት መውረድ፣ ሳላ ስሎት ነገሮችን ለማስተካከል ሌላ እድል ያስፈልገዋል የሚለው በሊቨርፑል ቤት የእሳቸውን መቆየት እርግጥ እንዲሆን ያደረጉ ነገሮች ነው ይላል ጄምስ ፒርስ። የክለቡ አመራሮች ለውጤት መበላሸቱ አሰልጣኙን ብቻ ተጠያቂ አለማድረጋቸው ተወደደም ተጠላም የሊቨርፑል ደጋፊዎች ወደዱትም ጠሉትም ስሎት ስለሚቀጥለው የውድድር ዓመት ይቆያል የሚለው አሁን በደንብ ሚዛን እየደፋ ነውና የነ ፖል ጆይስም ይህንን መረጃ ይዘው ሲወጡ እነ ጄምስ ፒርስም መረጃውን ይዘው ሲወጡ እንዲህ አይነት አመክንዮች እንዳሉ እየተነገረ ይገኛል። ስለዚህ ስሎት ይቀጥላሉ ማለት ነው በሊቨርፑል አዲስ ነገር በመጨረሻዎቹ 4 ጨዋታ ካልተፈጠረ በስተቀር። ቶትናም በጥር ወር ካርትስ ጆንስን ለማስፈረም አስቦ ነበረ። ነገር ግን ኮነር ጋላገር ለማስፈረም መረጠና ወሰደው። ኢንተር ሚላን በቋሚውን ለማስፈረም የሚያስችል የውሰት ውል ላይ ተወያይቷል ከሊቨርፑል ጋር። በያኔው ጆንስ ሁለቱም ዝውውር ላይ ለመዘወር ብሎ ክለቡን አላስገደደም። በነገራችን ላይ በወቅቱ በጠር ላይ ነው ይሄ የሆነው። ሊቨርፑል ደግሞ የውሰት ውሉን ጥያቄ አልተቀበሉትም ጭራሹኑ። ስፐርስ ደግሞ ምንም አይነት ጥያቄ አላቀረቡም። ያው እቅዳቸው ግን በኋላ ላይ በኮነር ጋላገር ተኩት። ኢንተር ወደ ዝውውሩ ሊመለስ ይችላል እና አስቶን ቪላ አለ። ስለዚህ ሊቨርፑል እሱን ለመሸጥ ተገቢ መሆኑን መወሰን የመጨረሻ ውሳኔው ይጠበቃል። እንግዲህ ስሎት የሚቀጥሉ ከሆነ የእሳቸው የዕቅድ አካል ነው አይደለም የሚለው ከተወሰነ በኋላ ከሸጡት ከፕሪሚየር ሊግ ውጭ እንደ ኢንተር ሚላን ላለ ክለብ ሊሆን የሚችልበት እድል እንዳለ ነው ስካይ ስፖርት ያስነበበው። የማካሊስተር ቆይታም እርግጥ እንዳልሆነ ይታወቃል። በማካሊስተር የወደፊት እጣ ፈንታ ዙሪያ የወኪሉ እንግዲህ ውል ማራዘሚያ ምንም አይነት ድርድር እንዳልተደረገ ካሳወቀ በኋላ በወኪሉ በኩል ነገሮች በተወሰነ መንገድ አጠራጣሪ ሆነዋል። ዶሚኒክ ሴቦዥ ላይ እድገት አላሳየም ድርድሩ ማለቱ ይታወቃልና የነኚህም ተጫዋቾች እጣ ፈንታ እርግጥ አይደለም። የማካሊስተርም የዶሚኒክ ሴቦዥ ላይም ማለት ነው ልክ እንደ ካርትስ ጆንስ። ከዛ ውጪ እነ ፍሎሪያን ቬርዝ ወደ ቡድኑ የመጡበት የመጀመሪያ ዓመታቸው ነው። ያው የነሱ እንግዲህ ረጅም ጊዜ ፕሮጀክት ናቸው በሊቨርፑል። የርገን ክሎፕ በነገራችን ላይ ፍሎሪያን ቬርዝ ድንቅ የሆነ የዓለም ዋንጫ እንደሚያሳልፍ ተስፋ አደርጋለሁኝ። በተጫዋቹ በኩል ጥርጥር የለኝም። በጣም ድንቅ ተጫዋች እንደሆነ አውቃለሁ። በሱም ላይ ምንም አይነት ጫና መፍጠር አልፈልግም። በአስቸጋሪ ውድድር ዘመን ውስጥ ግን ከሊቨርፑል ጋር አሳልፏል። እንደ ቡድንም ሊቨርፑል የነበረው ነገር እንዳለ ሆኖ ብቸኛ የሚወቀስ ተጫዋችም አይደለም ብለዋል። እሳቸው ግን በዓለም ዋንጫ በጣም ጥሩ ጊዜ ያሳልፋል። ከዛ ወደ ሊቨርፑል በጥሩ ፎርም እንደሚመለስ እርግጠኛ ነኝ ለቀጣዩ የውድድር ዓመትም ሲሉ ተደምጠዋል። ሊቨርፑል በላንክሻየር ደርቢ ከማንቸስተር ዩናይትድ ጋር
ቀጣይ ጨዋታ እንዳላቸው ይታወቃል። በሳምንቱ መጨረሻ በሁለቱ ክለቦች መካከል የ3 ነጥብ ልዩነትና የ1 ጎል ልዩነት አለ። በነገራችን ላይ ቀጣይ ማንቸስተር ዩናይትድ 1 ነጥብ ይፈልጋል ሻምፒዮንስ ሊግ ትኬትን ለመቁረጥ በቂው ነው 1 ነጥብ። ሊቨርፑል ደግሞ የሻምፒዮንስ ሊግ ትኬትን መቁረጡን ለማረጋገጥ በብራይተን እና በሊቨርፑል መካከል ያለው የነጥብ ልዩነት 8 ነው። አሁን ይሄን መረጃ እስከምናጠናቅርበት ሰዓት ያው 34ኛ ሳምንት 4 ጨዋታ ይቀራል። ያ ማለት 12 ነጥብ ነው። ስለዚህ ሊቨርፑል ለዋስትና ተጨማሪ 4 ነጥቦች ያስፈልጉታል። ያንን ጨዋታም ማሸነፍም ሊቨርፑል እንደ ግዴታ ሊሆን ይችላል ቀጣይ ቼልሲም ስለሚገጥም። ምናልባት ግን ማንቸስተር ዩናይትድን ከ2 ጎል በላይ ልዩነት ማሸነፍ የሚችል ከሆነ 3ኛ መረከብ ይችላል ሊቨርፑል። የላንክሻየር ደርቢ ጨዋታ ኦልትራፎርድ ላይ ሲደረግ ዩናይትድ ለ1 ነጥብ ሊቨርፑል ደግሞ ለ3 ነጥብ ፍልሚያው በጣም ተጠባቂ ነው። አርሰናል ደጋፊዎች በቃል ስፖርት ዩቲዩብ ቻናላችንን በተደጋጋሚ ያነሱልን። በነገራችን ላይ ይሄኛው በምስላችን ላይ የምትመለከቱት አድራሻችን እኛን በቀጥታ የምታገኙበት ነው። እኛ ጋርም እንግዲህ መስራት የምትፈልጉ በዚህ እየላካችሁልን ነው። የአብዛኞቻችሁን ተመልከተነዋል። በቅርቡ ውጤቱን እናሳውቃለን። ለሌሎችም ሀሳብ አስተያየታችሁ ይህንን መጠቀም ትችላላችሁ ምስላችን ላይ ያለውን። ከዚህ ጋር በተያዘ ወደ አርሰናል መረጃ ስንመለስ አርሰናል ቤት በደጋፊዎች የመጣለን ጥያቄ በውስጥ መስመርም የካይ ሃቨርትዝን ጉዳት በተመለከተ ነው። በማለዳው ጥንቅራችን ነግረናችኋል። እንደውም ዘ አትሌቲክ አንድ በጣም አስገራሚ መረጃ ነው ይዞ የወጣው። ካይ ሃቨርትዝ በአርሰናል ዋንጫ ላይ መወሰን ከሚችሉ ተጫዋቾች ውስጥ ነው፣ ስለዚህ ይገኛል ብሏል። በቀጣይ ጨዋታዎች ላይ ምናልባት የሻምፒዮንስ ሊጉን አልጠቀሰም፣ ፕሪሚየር ሊግ ላይ ነው የሚለው። ዩሊያን ቲምበርም በቀጣዩ የፕሪሚየር ሊግ ጨዋታ ላይ የመመለስ እድሉ በጣም ሰፊ ነው። ስለዚህ አርሰናልን ዋንጫ መወሰን የሚችሉ ከተባሉ ተጫዋቾች አንዱ ከሃቨርትዝ ወደ ቡድኑ ይመለሳል ተብሎ ይታሰባል። በርካቶች በነገራችን ላይ አርሰን ቬንገርን ጨምሮ አሁን ጊዜው የካይ ሃቨርትዝ ነው፣ አርሰናል ዋንጫውን ለማሸነፍ እንደዚህ አይነት ተጫዋች እድል ማግኘት አለበት ማለታቸው ይታወቃል። ኦፕታ ያው ሳምንታዊ ውጤቶችን እያየ ነው ቅድመ ግምቱን የሚያስቀምጠው። አሁን አርሰናል በ3 ነጥብ ልዩነት ፕሪሚየር ሊጉን እየመራ ስለሆነ ያው ቅድመ ግምት የሚሰጠው ለአርሰናል እንደሆነ ይታወቃል። አርሰናል 70% በነገራችን ላይ ቅድመ ግምቱን ለአርሰናል የሰጠው፣ ለሲቲ ከዛ በታች ነው የሰጠው። አርሰናል አሁንም የዋንጫ ቅድመ ግምቱን በኦፕታ ማግኘቱን ቀጥሏል። አርሰናል ከበርንሊ የሚያደርገው የኤምሬትስ ጨዋታም በፊት እችን መረጃ እንመለስባታለን። በእርግጥ እንዲህ አይነት ጨዋታዎችን እየተወጣ መሄድ አለበት። ያቺ የበርንሌ ጨዋታ ለምን እንደሆነ እንነግራቸዋለን። ከዚህ ጋር በተያያዘ ኦፕታ አሁንም እድሉ አለ አርሰናል ቤት የሚለውን በደንብ አጽንኦት ሰጥቶ የተመለከተው ይመስላል። ከዛ ውጪ በአርሰናል በኩል ዋንጫውን ሊወስኑ ይችላሉ ከተባሉ ተጫዋቾች እንደ ኦዴጋርድ ያለ ተጫዋች የወደፊት እጣ ፈንታው ደግሞ አይታወቅም የሚሉ መረጃዎች በስፋት እየወጡ ነው። በእርግጥ የነ ማርቲኔሊም ቆይታ እርግጥ አይደለም፣ ግን የዘንድሮን ዋንጫ ሊወስኑ ይችላሉ ከተባሉት ውስጥ አንዱ ኦዴጋርድም ጭምር ነው። ግን የሱም ቆይታ እርግጥ አይደለም። ሚኬል አርቴታ ግን አጥብቀው ከሚወዱት ተጫዋቻቸው አንዱ እንደሆነ ይታወቃል። ከዝውውር ጋር በተያያዙ የተወሰኑ መረጃዎችን እንጨምር። አርሰናል ያው ስሙ ከዩሊያን አልቫሬዝ ጋር እየተያያዘ ነው። በዚህ ሳምንት ደግሞ በተቃራኒው ይፋለሙታል። ስለዚህ በደንብ መገምገም ይችላሉ አርሰናሎች። ግን በጣም አስገራሚ ነገር የዩሊያን አልቫሬዝ ዝውውር አንደኛ ቀላል ዝውውር አይሆንም። በሂሳብ ደረጃ በፉክክርም ደረጃ ቀላል ዝውውር አይሆንም ለአርሰናል። ከዛ ውጭ አርሰናል ግን ዩሊያን አልቫሬዝን ሲፈልግ ይሄ የመጀመሪያ ዓመቱ አይደለም፣ አምናም ሲፈልገው ነበረ። ሌላኛው አርሰናሎች ሚካ ሆስትን ከአያክስ ለማስፈረም እየተከታተሉ ነው። ትልቁ ፈተና የሆነባቸው ግን አያክስ ተጫዋቹን የመሸጥ ፍላጎት ላይ እና እንደ ቼልሲ ያለ ሌላኛው የለንደን ክለብ ፉክክር ውስጥ መሆኑ ነው። አርሰናል ቤት ትልልቅ ዝውውሮች በክረምት የመፈጸማቸው ነገር የሚጠበቅ ሲሆን በዛው ልክ ደግሞ እንደ ኦዴጋርድ፣ እንደ ጋብርኤል ማርቲኔሊ፣ እንደ ትሮሳርድ፣ እንደ ጋብርኤል ጀሱስ ሌሎችም ስማቸው የተጠቀሳለ ግን በጣም የሚጠበቁ ከክለቡ ሊለቁ የሚችሉ ተጫዋቾች በዛው ልክም አሉ። አርሰናል የፕሪሚየር ሊግ ዋንጫውን በተመለከተ አንድ በጣም ተጨማሪ መረጃና ተጨባጭ መረጃ እንንገራችሁ። አርሰናል ከበርንሌ 37ኛ ሳምንት የፕሪሚየር ሊግ ጨዋታ ሰኞ ምሽት 2 ሰዓት ላይ ይደረጋል። ይሄ ሰኞ ሜይ 18 ምሽት 2 ሰዓት ላይ ሰኞ ማለት ነው። የመሆን እድሉ በጣም ሰፊ እንደሆነ በርካታ የዜና ምንጮች እያረጋገጡት ነው። ምናልባት አርሰናል ፕሪሚየር ሊጉን ዋንጫ በ37ኛ ሳምንት የሚያረጋግጥ ከሆነ ዋንጫው የሚሰጠው ያለት ነው ማለት ነው፣ ኤምሬትስ ላይ ስለሆነ ጨዋታው። ምክንያቱም የመጨረሻው ጨዋታ ሴልኸርስት ፓርክ ስቴዲየም ላይ ነው የሚደረገው በሳምንቱ ማለት ነው። ስለዚህ አርሰናል እንዳልኳችሁ የበርሊን ጨዋታ ቅድም በምክንያት ነው ያነሳ ነው፣ ይሄ የዋንጫውን ሊወስኑ የሚችሉ ተጫዋቾች ብለን ስንጠቅስ ማለት ነው። ስለዚህ ሰኞ ምሽት ሜይ 18 ምሽት 2 ሰዓት የሚጀምረው ጨዋታ በአርሰናል በኩል ምናልባት ምሽት 4 ሰዓት ሲጠናቀቅ
ሻምፒዮን መሆናቸውን የሚያረጋግጡበት ከሆነ ዋንጫውንም እዛው ነው የሚሰጣቸው። አርሰናል አሁን ፕሪሚየር ሊጉን በ3 ነጥብ ልዩነት እየመራ ነው። ሲቲ ቀሪ ጨዋታ እንዳለው እንደተጠበቀ ሆኖ ማለት ነው። ምናልባት አርሰናል ቀንቶት ይሆንለታል ወይ? የአርሰናል ደጋፊዎች ግን ይህ ቅንጦት ነው የሚሆንባቸው። ምክንያቱም 22 ዓመት ጠብቀዋል። ሴልኸርስት ፓርክ ላይም ቢሆን ዋናው ዋንጫ መነሳቱ ነው። በእርግጥ ቴሪ ዳንኤል ይህችን ሀሳብ ደጋግሞ ሲያነሳን ነበር። ዋናው የምንፈልገው ፕሪሚየር ሊጉን ዋንጫ በባሌም በቦሌም ነው። ከዛ በኋላ ስለመጣበት መንገድ እንወያያለን ማለቱ ይታወቃል። ማይክል ካሪክ ከማንቸስተር ዩናይትድ ጥምር ባለ ቤት ሰር ጂም ራትክሊፍ ጋር ጥሩ ግንኙነት እንዳላቸው እየተነገረ ይገኛል እና በርካቶች አሁን በሁለቱ መካከል በሰር ጂም ራትክሊፍ እና በካሪክ መካከል ያለው ግንኙነት በጣም የወዳጅነት ሆኗል። አንድ እሳቸው እንደ ባለቤት የክለቡ ካሪክ እንደ አሰልጣኝ ብቻ አይደለም ግንኙነታቸው፣ እንደ ጓደኛ ቁጭ ብለው ማውራት ጀምረዋል ተብሏል። ሁለቱ ሻይ ቡና ማለት ጀምረዋል። ያ ማለት ልባቸው በጣም ስስ ነው እየተባለ ነው ለማይክል ካሪክ። በእርግጥ እሳቸው የቢዝነስ ሰው ናቸው፣ ካሪክ የእግር ኳስ ሰው ነው። እሳቸው በማንቸስተር ዩናይትድ ተጠቃሚ መሆኑ ይፈልጋሉ። አትርፈው ያንን ትርፋቸውን ሊያመጣ የሚችልላቸውን ሰው ይቀጥራሉ የሚለው ተጨባጭ ነው። ይሄ ምንም ጥያቄ የለው፣ ሎጂክ ነው። ግን በሁለቱ መካከል ያለው ቀረቤታ አሁን ላይ በጣም በጣም ስሙዝ ሆኗል እና በሁለቱ መካከል ባለው ግንኙነት ምክንያት ምናልባትም ካሪክ የአሰልጣኝነት መንበረ ስልጣኑን ሊያጸና ይችላል እየተባለ ነው። ውጤቱም ጥሩ ነው። ወቅታዊ ውጤቱ በርካቶች እንደውም ሌጀንዶች አሁን መከራከር ጀምረዋል። እንደውም እና አለን ሺረር 1 ዓመት ለካሪክ ያለምንም ጭቅጭቅ ይገባዋል። በቃ ቋሚ አሰልጣኝ ሆኖ ለ1 ዓመት ምናልባት ዩናይትድ ጥርጣሬ ካለው አይተው ደግሞ መጨመር ይችላሉ እስኪል ድረስ እነ ዋይኒ ማርክሩኒ እነ ጊግስ እነ ሮይኪንም ቢሆን ከዛ ሁላ ተቃውሞ ወጥተው ለስለስ ማለት ጀምረዋል። ካሪክ ምርጥ ስራ ሰርቷል፣ ምርጥ አሰልጣኝ ነው፣ ለዩናይትድ ይመጥናሉ የሚል ነው ጥያቄያችን እንጂ ምርጥ ስራ ሰርቷል ብለው ማበረታታት ጀምረዋል። አሁን ደግሞ ሰር ጂም ራትክሊፍ እንደ ጓደኛ ሻይ ቡና ጀምረዋልና የካሪክ ሹመት በሌላም በኩል ሊጸና የሚችልበት እድል ሰፊ ነው። ምናልባት የዩናይትድ ደጋፊዎች ሁኔታውን እንዴት እያያችሁት ነው? ጻፉልን። ማንቸስተር ዩናይትድ 1 ነጥብ በአውሮፓ ሻምፒዮንስ ሊግ መድረክ ታሳትፏለች ቀጣይ ዓመት። ያችን ነጥብ ለማግኘት ጥረቱ እንደቀጠለ ነው። በነገራችን ላይ ካሪክ በዚህ ውድድር ዘመን ከአሞሪም የበለጠ ግጥሚያዎችን አሸንፏል። አሞሪም 8 ጨዋታዎች ለማሸነፍ ከካሪክ በ7 የበለጠ ጨዋታ አስፈልገውት ነበረ። ያ ብቻ አይደለም፣ ቡድኑ እንዴት የወጥነት ችግር እንደነበረበት ይታወቃል። አሁን ካሪክ ማንቸስተር ዩናይትድን ታሪክ የቀየሩ ሰው ሆነዋል። ለማንቸስተር ዩናይትድ በጣም ለየት የሚያደርገው ነገር አምና 15ኛ ሆኖ ለጨረሰ ቡድን አሁን ከፕሪሚየር ሊግ መሪዎች ያለው የነጥብ ልዩነት 9 ነው። በእርግጥ 34 ሳምንት የተጫወተው አርሰናል ስለሆነ ከአርሰናል አንጻር ነው የምናየው። 12 ነጥቦች ልዩነት አለ አሁን ከአርሰናል ጋር። ምናልባት እነኚህን 12 ነጥቦች ከአሞሪም ዘመን ጀምሮ ይዞት ቢሆን ኖሮ ካሪክ ይኖራሉ የሚል ምኞትና ቁጭት እንዲመጣ ሁላ ዩናይትድ ቤት ያደረገ ለውጥ ካሪክ አምጥቷል። እንዳልኳቸው ከአውሮፓ ሻምፒዮንስ ሊግ 1 ነጥብ ብቻ የቀረው ቡድን አድርጎታል። ብሩኖ ፈርናንዴስ ካሪክ ከመጣ በኋላ በአውሮፓ 5ቱ ታላላቅ ሊጎች በግብ አስተዋጽኦ ከአንድ ተጫዋች ጋር ብቻ ይስተካከላል። ፍሬድሪኮ ቫልቬርዴ ሪያል ማድሪዱ ተጫዋች 14 የግብ አስተዋጽኦ አለው። አሁን ብሩኖ ፈርናንዴስም 14 የግብ አስተዋጽኦ አለው። የብሩኖ በጣም የተሻለ የሚያደርገው በ13 ጨዋታ ነው። ፍሬድሪኮ ቫልቬርዴ 22 ጨዋታ ተጫውቷል። ካሪክ የዩናይትድ አሰልጣኝ ከሆነ በኋላ በእነኛ 2 ጨዋታ ነው 14 የግብ አስተዋጽኦ የደረሰውና በአንጻራዊነት ካየነው ካሪክ ከ1.01 በላይ የግብ አስተዋጽኦ በጨዋታ አለው ማለት ነው። ፍሬድሪኮ ቫልቬርዴ ከ1 በታች ነው በጨዋታ በአማካይ። ግን የካሪክ መምጣት ራሱ ብሩኖን እንዴት እንዳነቃቃውና እንዴት የአውሮፓ ውስጥ ግዙፍ ቁጥር ያለው ተጫዋች እንዲሆን እንዳደረገው ለአብነት ያክል ያለፉትን 7 ጨዋታ ብናይ ብሩኖ በሁሉም ላይ ተሳትፏል በግብ አስተዋጽኦ 2 ጎልና 7 አሲስት 9 የግብ አስተዋጽኦ ከአንድ በላይ የግብ አስተዋጽኦ አለው እንደማለት ነው በእነኚህ ጨዋታ። የካሪክ መምጣት ዩናይትድን እንደ ቡድን እንደ ግልም ተጫዋቾችን በደንብ አሻሽሏል። ብሩኖ ፈርናንዴዝን በዛው እናንሳው 70 አሲስት ላይ ደርሷል በፕሪሚየር ሊግ። በነገራችን ላይ 70 ግብ አለው። ሚዛኑን የጠበቀ ተጫዋች ሆኗል። ካሪክ ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ሽልማትን ማሸነፍ የሚገባው ነው። እንደምናየው እጅግ ድንቅ የውድድር ዓመት እያሳለፈ ነው ሲሉ አሁን ላይ በእያንዳንዱ ጨዋታ ጎል እያስቆጠርን ነው። ለዚህ ደግሞ የብሩኖ አስተዋጽኦ ከፍ ያለ ነው። ብሩኖ ሌሎች ለጎል የሚሆኑ ኳሶችን በማቀበል አልፎ ተርፎም ራሱ ጎል እያስቆጠረና እያስደመመን ነው። የዓመቱ ምርጥ ተጫዋች ይገባዋል ብለዋል። የዩናይትድ ስለመሆኑ ብዙ ጥያቄ የሚነሳ አይመስለኝም። አሁን የፕሪሚየር ሊጉ ምርጥ ማን ነው መሆን ያለበት? ፕሪሚየር ሊግ ዋንጫ ሻምፒዮን ከሆነው ክለብ ወይንስ እንደ ማንቸስተር ዩናይትድ ያለ
አምና ወዲያ ሲዳክር የነበረን ቡድን ከ10 በታች ሆኖ ለመጨረስ ዘንድሮ ወደዚህ ያመጣው ብሩኖ ወይንስ የሚለው ትልቁ ጥያቄ ነው። የብሬንትፎርዱ አሰልጣኝ ኬት አንድሪውስ ማለት ነው በዩናይትድ ለበርካታ ዓመታት ታላቅ ተጫዋች ሆኖ የቆየ ደረጃውን የጠበቀው ኮከብ ነው። ብሩኖ የቡድኑ ቁልፍ ሰው ከመሆኑም በላይ ቡድኑ ለሚያከናውናቸው ስራዎች ሁሉ በግንባር ቀደምትነት የሚጠቀስ ምርጥ ሲሉ አድንቀውታል። ካዜሜሮን ለመተካት የሚመጣው ተጫዋች በስነ ልቦና ደረጃ፣ በአካል ብቃት ደረጃ በተለይም ካዜሜሮ ዘንድሮ ካሳየው ብቃት አንጻር በጣም ትልቅ ጫና ሊያድርበት ይችላልና ምናልባትም ካዜሜሮ በ34 ዓመቱ እንዲያደርጎ ነበር ተብሎ ሊነጻጸር የሚችል አደጋ ውስጥ ሊከት የሚችል አይነት ብቃት ካዜሜሮ ዘንድሮ አሳይቷል ለሚመጣው ተጫዋች እና በተወሰነ መንገድ ካዜሜሮ 1 ዓመት ቢቆይ የሚሉ ሀሳቦችን በቃል ስፖርት ዩቲዩብ ቻናላችን በሀሳብ መስጫ ሳጥናችን ላይ ስናይ ነበር። ካዜሜሮ ብዙ ነገሮችን ያከናወነ ድንቅ ተጫዋች ያሉት ደጋፊዎቹና ካሪክ ናቸው። የካሪክን እንመልከት። ቡድን ውስጥ ትልቅ ተጽዕኖ ያለው የሚችለውን ሁሉ ሰጥቷል። እግር ኳስ እንዲህ ነው። ተጫዋቾች ይመጣሉ፣ ይሄዳሉ። ሁኔታዎች ተላምዶ ወደ ቀጣዩ ምዕራፍ መሸጋገር ያስፈልጋል፣ ሁኔታዎችን ተላምዶ። ስለዚህ ካዜሜሮ ክለቡን እንደሚለቅ እርግጥ ነው ብለዋል። ስለዚህ ምንም የሚቀየር ነገር የለም ብለዋል። ካዜሜሮ ማንቸስተር ዩናይትድ በኦልድ ትራፎርድ ባለፉት 3 ጨዋታ ቪላ፣ ሊድስ፣ ብሬንትፎርድ ላይ ግብ ያስቆጠረ ተጫዋች ነው። የመጀመሪያ ዓመቱ ነው ቤንያሚን ሼሽኮ 10 ግብ አለው። እሱ ብቻ አይደለም በነገራችን ላይ የመጀመሪያ ዓመቱ ነው ብራያን ቤሞ 9 የፕሪሚየር ሊግ ግብ። የመጀመሪያ ዓመቱ ነው ማቲያስ ኩኛ 8 ግብ አለው። በዚህ ሳምንት አልተጫወተም በእርግጥ ማቲያስ ኩኛ። ለክለቡና ለቡድን አጋሮቼ ግብ አስቆጥሬ ቡድን እንዲያሸነፍ በመርዳቴ እጅግ በጣም ደስተኛ ነኝ፣ እዚህ በመሆኔም በጣም ደስተኛ ነኝ ብሏል ቤንያሚን ሼሽኮ። በእርግጥና ማይክል ኦዌን ቤንያሚን ሼሽኮን አወድሰው ብሩኖ ፈርናንዴስ ካለ በቃ እንደዚህ አይነት ኳሶቹን ላይ ይደርሱታል፣ ዝግጁ ሆኖ ራሱን አዘጋጅቶ መጠበቅ ነው። ያስቆጠረበት ቴክኒክ በእርግጥ ተጫዋቹ እንዳይደረብበት ያደረገው ቴክኒክ በጣም አስደናቂ ነው። እርጋታው ሳጥን ውስጥ የነበረው የብሬንትፎርዱ ተጫዋች ግን ይደረብበት ነበረ ቢመታው ኖሮ በመጀመሪያው ንክኪው። ያንን ተጫዋቹን ያለፈበት መንገድ በራስ መተማመኑን አድንቀውለታል በርካቶች። እነ ማይክል ኦውንም ብሩኖንም በዛው ልክ ያደነቁበት አሲስት ነበር። ኮቢ ሜኖን እናንሳ። በርካቶች በአማድ ዲያሎ የተናደዱት ኮቢ ሜኖ ያን የመሰለ ድሪብል እንዴት ይሰጥበታል በሚል ዩናይትዳውያን በአማድ ዲያሎ ተናደዋል። በእርግጥ ከአፍሪካ ዋንጫ በኋላ አማድ ዲያሎ ብራያን ቤሞ የድካም እንዳንል ዩናይትድ 24 ቀን አልተጫወተም በአንድ አጋጣሚ ላይ አይደለ፣ ኦልሞስት 1 ወር አርፈው ነው የመጡት። ከድካም ጋር የተያዘ ብቻ አይደለም ነገር የፊትነስም ችግር ሳያጋጥማቸው አልቀረም። ሁለት ተጫዋቾች በተወሰነ መንገድ ቀዝቅዟል። የአማድ ዲያሎ ደግሞ በጣም የከፋው ነው። በማይከል ካሪክ በኩል ኮቢ ሜኖን ስላነሳን ነው አማድ ዲያሎ ጋር ሄድ ነው። ልክ በቼልሲው ጨዋታ ላይ እንዳሳየ ሁሉ ኮቢ ሜኖ በብሬንትፎርድም ጨዋታ ላይ ኳስ በእግሩ ሲኖር ሳይኖርም በጣም ድንቅ ነው ብሏል። በተለይ አንድ ኳስ ይሄ ድሪብሉን ትታ ነው ይሄ ኳስ ሲይዝ ብቻ ሳይሆን ኳስን ከብሬንትፎርድ ተከላካይ በሸርተት ያወጣበት መንገድ በተደጋጋሚ የፕሪሚየር ሊግ ኦፊሻል ገጽ ራሱ እያሳየው ነበር የኮቢ ሜኖን መልሶ የመከላከልና ኳስ የመከላከል ጥራትን። ኮቢ ሜኖ ምንድን ማድረግ እንደሚችል ጠንቅቄ ስለማቅ ነው የማጫውተው ብሏል። ምናልባት ሩበን አሞሪም በብዙ የተሸወዱበት ተጫዋች ካለ ኮቢ ሜኖ ሊሆን ይችላል። ምናልባት ግን እሳቸው ከሚጠቀሙት የጨዋታ ፍልስፍና አንጻር ለየትኛው ተጫዋች በጀ የሚለው ግን እንዳለ ሆኖ ማለት ነው። ማንቸስተር ዩናይትድ ለየት ያለ መለያ ለብሶ ነው የገባው ወደ ስቴዲየም። በእርግጥ ቀዩን መለያ ፊቱ ላይ ግን የሚታወቁበትን አጋር ድርጅታቸውን ሳይሆን ሬድ የሚል ጽሑፍ አጽፈው ነው የገቡት። ያው እርዳታ ነው ለበጎ አድራጎት እንደሚውል ተረጋግጧል ሙሉ የመለያው ሽያጭ ገቢ። ስለዚህ መለያው በሙሉ ለሙሉ ተሰብስቦ በጨረታ ይሸጣል። ያ ገቢ ለእርዳታ ይሆናል ማለት ነው ማንቸስተር ዩናይትዶች። ይህም የሆነበት ከአጋር ድርጅታቸው ጋር ባላቸው ውልና ስምምነት መሰረት ነው። በርካቶችም እየጠየቁን ነበር ለምንድነው ዩናይትድ በምሽቱ ጨዋታ እንደዚህ አይነት ለየት ያለ መለያ ለብሶ የገባው በሚል ማለት ነው። ውድ ቤተሰቦቻችን ጥቂት ቆይተን እንመለሳለን። በዚህ አድራሻ ልታገኙ ትችላላችሁ። ለሀሳብ አስተያየታችሁ አመስጋኞች ነን። ጥቂት ቆይተን ተመልሰን እንምጣ።